ዕለተ ሐሙስ ሚያዝያ 2 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ነኝ። አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን ከ24 ሚሊዮን ብር በላይ ዋጋ ግምት ያለው የኮንትሮባንድ ቡና መያዙ ተገለጸ። በኢትዮጵያ በጦርነትና በሰላም እጦት ምክንያት በከፍተኛ ተጋላጭ የሆኑ የማህበረሰብ ክፍሎችን ለመደገፍ ያለመ ፕሮጀክት ይፋ ተደረገ። በኮንስትራክሽን ኢንዱስትሪው በቀጥታ ሊመለሱ ያልቻሉ ውስብስብ ችግሮች እያጋጠሙ መሆኑን የከተማና መሰረተ ልማት ሚኒስቴር አስታወቀ። ከውጭ ዲሞክራቲክ ሪፐብሊክ ኮንጎ ያልተሳካ የመፈንቅለ መንግስት ሙከራ የሞት ቅጣት የተጣለባቸውን 3 አሜሪካውያንን ወደ ሀገራቸው መለሰች። ክቡራን ተመልካቾቻችን ወደ ዝርዝሮቹ አለፍን። በቅድሚያ በአማራ ክልል ባለው የጸጥታ ችግር ምክንያት የግንባታ ዘርፉ በእጅጉ መቀዛቀዙን ተከትሎ በቀን ስራ ላይ የተሰማሩ ባለሙያዎች ለችግር መዳረጋቸውን ገለጹ። በክልሉ በተፈጠረው የጸጥታ ችግር ምክንያት በቤት ግንባታና ሽያጭ የተሰማሩ ድርጅቶችና ባለሀብቶች አካባቢውን ለቀው ወደ ተለያዩ ቦታዎች በመሄዳቸው የግንባታ ዘርፉ በእጅጉ ተዳክሟል ነው የተባለው። ከዚህም በተጨማሪ በክልሉ ለግንባታ የሚውሉ እቃዎች አቅርቦት ችግር በእጅጉ መኖሩንም ነጋዴዎች ገልጸዋል። ሀብታም አያሌው ዝርዝሩን አዘጋጅተዋለች። በአማራ ክልል ከ2 ዓመት በፊት ጀምሮ በተፈጠረ የጸጥታ መደፍረስ ምክንያት በሺዎች የሚቆጠሩ የግንባታ ባለሙያዎችና የቀን ሰራተኞች ያለ ስራ መቀመጣቸውን ገለጹ። በዚህም ችግር ምክንያት የግንባታ ባለሙያዎችና የቀን ሰራተኞች ኑሯቸውን በአግባቡ ሊመሩ እንዳልቻሉ እየገለጹ ይገኛሉ። የግንባታ ባለሙያዎቹ እንዳሉትም ስራ ካቆሙ 1 ዓመት እንዳለፋቸውና በራሳቸውና በሚያስተዳድሩት ቤተሰቦቻቸው ላይ የኑሮ ጫና መፈጠሩንም ለዶቼ ቬለ ተናግረዋል። ባለሙያዎቹ አክለውም በክልሉ በተፈጠረ የጸጥታ ችግር ምክንያት በቤት ግንባታ ና ሽያጭ የተሰማሩ ድርጅቶችና ባለሀብቶች አካባቢውን ለቀው ወደ ተለያዩ ቦታዎች በመሄዳቸው የግንባታ ዘርፉ በእጅጉ ተዳክሟል ብለዋል። እናንተው አሁን በቃ ባለሀብት የሚባል እየተሰደደ ወደ አዲስ አበባ ሄዷል። ስለዚህ በዚያ ምክንያቶች አሁን ስራ አሰሪ አካሉ በቅጥሉ የለም ማለት ይቻላል። በቃ እኔ ከስራ ካቆምኩኝ ዓመት አልፎኝ አሁን ስራ የሚባል በቃ ባህር ዳር ውስጥ የለም ቁሟል ማለት ይቻላል። ስራ የሚባል የለም አሁን ከተማው። በቃ ሲሚንቶና ብረት አሁን በጣም ተወዷል። እንደገና እንደነገርኩ ባለሀብቶች ወጥተዋል ወደ አዲስ አበባ። በተመሳሳይ በቀለም መቀባት ስራ የተሰማሩ ባለሙያዎች በበኩላቸው ለግንባታ የሚውሉ እቃዎች አቅርቦት ችግር በእጅጉ መኖሩን ተናግረዋል። በዚህ ምክንያት ባለሙያዎቹ ስራ መስራት ባለመቻላቸው በኢኮኖሚ መቸገራቸውን ገልጸዋል። አክለውም በጸጥታ ስጋት ጥሬ እቃዎች እንደ ልብ ከአዲስ አበባ ወደ ባህር ዳር እንደማይገቡና የገቡትም ቢሆን ዋጋቸው በጣም ከፍተኛ በመሆኑ እቃዎችን ገዝቶ የሚያሰራ ባለሀብት ባለመኖሩ ስራ ሰርቶ ገቢ ለማግኘትና ቤተሰብ ለማስተዳደር ፈተና ሆኗል ሲሉም ገልጸዋል። ሰላም ከሌለ ሰው ስራ ስለማያሰራ ነው። ሰው ገንዘቡን ማውጣት አልቻለም። እቃዎችም ማቴሪያሎችም ስለማይቀርቡ ሰራተኛው ከአቅም ማለት ምክንያት ለሰዎች አያሰሩም። ስለዚህ ሰራተኛው አሁን በጣም ችግር ላይ ነው ያለ። የተፈጠረው ችግር ያው ማቴሪያል አቅርቦትም ከአዲስ አበባ ወደዚህ የሚገባው እቃም አይገባም ቶሎ ውድ ነው፣ ደግሞ እየተጨነቀ ነው። በቤተሰብ ላይማ በቃ አሁን በጣም ተጨናንቆ ነው ያለ። መጥቶ መግባት ነው እንጂ ምንም ነገር ስራ የለም። ከየአቅጣጫው ደግሞ የመጣው ሁሉ ያው እዚህ ያለው በየአንዳንድ አካባቢ ደግሞ የሚመጣ ከገጠር ምናምን አለ። ፍልሰቱ በዝቷል። ቤተሰብ ራሱ መጨቃጨቅ ሁሉ መጥቷል። በቤት ላይም ግጭት እያመጣ ነው። ያው ልጅ ምናምን ያለውማ ማሳደግ አይችልም። ራሱ በጣም ተርቧል። የቤት ኪራይ ውድ ነው። የቤት ኪራይን ለመክፈል 1 ወር ካለፈ እንደዚህ ሆነ ነው ጥል ወይ ውጣ ነው የምትባል። ያው ሲወጣ ነው የምታገኘው የጫነ ልካውን የሚሄድ። በአንድ ሪል ስቴት ውስጥ በስራ አስኪያጅነት የሚሰሩ የባህር ዳር ከተማ ነዋሪ ለግንባታ ስራ መዳከም የተለያዩ ምክንያቶች እንዳሉ ነው ለዶቼ ቬለ ያስረዱት። እቃዎች ከፍተኛ ዋጋ ይጨምራሉ። ጉዞ ላይ እንዲያርጋለሁ ዘግቻለሁ እና ምናምን እንደሚል በብረት ዋጋ በሲሚንቶ ዋጋ ላይ ከፍተኛ የሆነ ጭማሪ ያሳዩ። አብዛኛው ባለሀብት የለም ወደ አዲስ አበባ ገብቷል። እውነቱ ሲነገር ማለት በስጋት ምክንያት ወደ አዲስ አበባ ገብቷል። አብዛኛው ኮንስትራክሽን ቆሟል። በቃ ባህር ዳርና ወደ አማራ ክልል ቤት ገዝቶ ለመኖር ያለው ፍላጎት ማህበረሰቡ ጋር ዲያስፖራውም ስለቀነሰ እንቅስቃሴ ቆሟል። እንቅስቃሴ ሲቆም ገቢ የለም። ገቢ ሲቆም የግንባታ ይቆማል አብረው። ምክንያቱም የሚገዛ እስከሌለ ድረስ ግንባታ አሰራ እንቅስቃሴ የለም። ኢኮኖሚው ስለተዳከመ ኢኮኖሚ የሚንቀሳቀሱ አብዛኞቹ ባለሀብቶች ደግሞ በተለያየ ምክንያት በራሳቸው ምክንያት ወደ የመሀል ሀገር ገብተዋል።
ጉዳዩን በተመለከተ አስተያየታቸውን ለዶይቼ ቬለ የሰጡት የክልሉ ንግድና ገበያ ልማት ቢሮ የህዝብ ግንኙነት ኃላፊ ጉዳዩ የእርሳቸውን ቢሮ እንደማይመለከትና የሚመለከተው የፌዴራሉ ንግድና ቀጠናዊ ትስስር ሚኒስቴር መሆኑን ገልጸዋል። ከ24 ሚሊዮን ብር በላይ የዋጋ ግምት ያለው የኮንትሮባንድ ቡና መያዙ ተገለጸ። የኢትዮጵያ ፌዴራል ፖሊስ ከ24 ሚሊዮን ብር በላይ የዋጋ ግምት ያለውን 3700 ኩንታል ኮንትሮባንድ ቡና በቁጥጥር ስር መዋሉን አስታውቋል። በሰሌዳ ቁጥር ኮድ 3 ኤኤ 14081 ኮድ 3 አዲስ አበባ 43218 ታርጋ በተለጠፈባቸው ሁለት ተሽከርካሪዎች ከአዲስ አበባ ወደ ደብረ ብርሃን ከተማ ለመግባት ሲዘዋወር ኮድ 3 ኤኤ 34574 ተሽከርካሪ ደግሞ የኮንትሮባንድ ቡናውን ጭኖ ከአዲስ አበባ ወደ ባህር ዳር ሲዘዋወር በሱሉልታ የፍተሻ ጣቢያ የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃና ደህንነት ጋር በቁጥጥር ስር ውሏል። ህብረተሰቡ ኮንትሮባንድ በሀገር ኢኮኖሚ ላይ እያደረሰ ያለውን ከፍተኛ ተጽዕኖ በመገንዘብ ለጸጥታ አካላት እያደረገ ስላለው ቀና ትብብር ላቅ ያለ ምስጋና እያቀረበ ይህንንም ትብብር አጠናክሮ እንዲቀጥል የኢትዮጵያ ፌዴራል ፖሊስ ጥሪ አቅርበዋል። ኤስኦኤስ የህፃናት መንደሮች በኢትዮጵያ በጦርነትና በሰላም እጦት ምክንያት በከፍተኛ ተጋላጭ የሆኑ የማህበረሰብ ክፍሎችን ለመደገፍ ያለመ ፕሮጀክት ይፋ አደረገ። ፕሮጀክቱ ከአውሮፓ ህብረት በተገኘ የ2 ሚሊዮን ዩሮ ድጋፍ በአፋር፣ ኦሮሚያና ሶማሊያ ክልሎች በሚገኙ አጎራባች ወረዳዎች ላይ ተግባራዊ እንደሚሆን ነው ተቋሙ ያስታወቀው። የኤስኦኤስ የህፃናት መንደሮች በኢትዮጵያና በደቡብ ሱዳን ብሔራዊ ዳይሬክተር አቶ ሳህለ ማርያም አበበ ይህ ፕሮጀክት እስከ 2027 ድረስ የሚቆይና ከ45000 በላይ የሚደርሱ ወጣቶችን፣ ሴቶችን፣ የሃይማኖት መሪዎችን እና የማህበረሰብ ተወካዮችን ተደራሽ ያደርጋል ብለዋል። እንዲሁም ፕሮጀክቱ በዋናነት የማህበረሰቡን ግንኙነቶች በማጠናከር በድጋሚ የሚቀሰቀሱ ግጭቶችን ለመከላከል፣ ለመቀነስና ለመግታት ታቅዶ የተዘጋጀ መሆኑን ዳይሬክተሩ ለመገናኛ ብዙሃን ተቋማት ገልጸዋል። ይህን ፕሮጀክት ለመተግበር የሚያስፈልገውን የገንዘብ ወጪ ከአውሮፓ ህብረት እንዳገኘን በዚህ አጋጣሚ መጥቀስ ፈልጋለሁ እና የፕሮጀክቱ ዋነኛ ዓላማ የማህበረሰቡ መልካም ግንኙነቶችን በማጠናከር በተደጋጋሚ የሚቀሰቀሱ ግጭቶችን ለመከላከልና ለመቀነስ እንዲሁም ከተቻለ ሙሉ በሙሉ ለመግታት ታቅዶ የተዘጋጀ ፕሮጀክት ነው። የፕሮጀክቱ ዓላማዎችና ተግባሮች በዋናነት የማህበረሰብ እርስ በርስ ግንኙነትና ትስስር ስርዓትን ማጠናከር፣ የማህበረሰብ በዚህ ውስጥ ወደ 15000 የሚሆኑ ሴቶችና 3000 የሚደርሱ ወጣቶች የሚሳተፉ ይሆናል ማለት ነው እና በዚህ ፕሮጀክት ተጠቃሚዎች ቀጥተኛ ተጠቃሚዎች ይሆናሉ ማለት ነው። ፕሮጀክቱ ለኢትዮጵያ ዘላቂ ሰላምና የማህበረሰብ ደህንነትን ጉልህ ሚና አለውም ተብሏል። በተጨማሪም የሴቶችን፣ የወጣቶችን እንዲሁም ከማህበረሰቡ የተውጣጡ ሀገር በቀል ድርጅቶችን አቅም በማጎልበት አንድነትን፣ መተሳሰብን የሚያስቀድም ህብረተሰብን ለመገንባትም የበኩሉን ድርሻ እንደሚወጣ አክለዋል። ከዛ ጋር ተያይዞ ሁለተኛው ዓላማ ዘላቂ የተፈጥሮ ሀብት አስተዳደርን ማስፈን ሲሆን በተለይ ይሄ ፕሮጀክት የሚተገብርባቸው አካባቢዎች ብዙ ጊዜ የሚከሰቱ ግጭቶች የተፈጥሮ ሀብት ጉዳይ ላይ የተመሰረቱ ናቸው። ከዛ ጋር የተያያዙ ግጭቶች ናቸው። ስለዚህ ከተፈጥሮ ሀብት ጋር ከመሬት ከውሃ ሀብት እና ተመሳሳይ ጉዳዮች ጋር የተያያዙ ግጭቶችን ለመቀነስ የሚያስችል የተፈጥሮ ሀብት አስተዳደር ልምምድ ውስጥ እናስገባቸዋለን ብለን እዛ ግንዛቤ ውስጥ እናስገባቸዋለን ብለን እናስባለን። ሌላው የተቋማትን አቅም ማጠናከር ነው። በዚህ ውስጥ ወደ 36 የሚሆኑ ሀገራዊ ተቋማት የቅድመ ዝግጅት ትንበያዎችን፣ ግጭትን ማረጋጋትና ሰላም ማስፈንን እንዲሁም የእርቅና የስጋት ቁጥጥር ስራዎች ላይ ስልጠና እንዲያገኙ ይደረጋል ብለን እናስባለን። ኤስኦኤስ ይህንን ፕሮጀክት የሚተገብረው ከሰላም ሚኒስቴር፣ ከሴቶችና ማህበራዊ ጉዳይ ሚኒስቴር፣ ከግብርና ሚኒስቴር እንዲሁም ከገንዘብ ሚኒስቴር ጋር በመተባበር እንደሆነ አስታውቋል። ኤስኦኤስ የህፃናት መንደሮች በኢትዮጵያ ላለፉት 50 ዓመታት በህፃናት ጥበቃና እንክብካቤ፣ ሴቶችን በኢኮኖሚ በማብቃት የወጣቶችን የስራ ፈጠራና የትምህርት ስርዓት ማጠናከር፣ የጎዳና ልጆችን ወደ ማህበረሰቡ የመቀላቀልና የአደጋ ጊዜ ምላሽ በመስጠት ላይ በትኩረት ሲሰራ መቆየቱን ዳይሬክተሩ ገልጸዋል። ዘገባው የባልደረባችን ሀብታም አያሌው ነው።
በኮንስትራክሽን ኢንዱስትሪው በቀጥታ ሊመለሱ ያልቻሉ ውስብስብ ችግሮች እያጋጠሙ መሆኑን የከተማና መሰረተ ልማት ሚኒስቴር አስታወቀ። ሚኒስቴሩ ይህንን የገለጸው ባሳለፍነው መጋቢት 29 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት በተዘጋጀ የውይይት መድረክ ነው። የኮንስትራክሽን ዘርፉ ውስብስብ ችግሮች ያሉበት ሲሆን ችግሮቹም በአንድ ቀጥተኛ መፍትሄ የሚፈቱ አለመሆናቸው ተመላክቷል። ኤልዳና ታደሰ ተጨማሪ አላት። የከተማ መሰረተ ልማት ሚኒስተር ዴታ አቶ የትምጌታ አስራት በኮንስትራክሽን ዘርፉ በጣም ውስብስብ ችግሮች እየገጠሙ ነው። ችግሩ ብዙ ጊዜ በአንድ ቀጥተኛ መፍትሄ የሚፈታ አይደለም። መፍትሄ ብለን የምናቀርባቸውን ለመተግበር ያስቸግራል ወይንም ሌላ ችግር ይዞ ይመጣል ሲሉም ገልጸዋል። ስለዚህ ችግሮቹን ለመፍታት በደንብ ማሰብ፣ ማሰላሰል 1 2 3 ደረጃዎችን ቀድሞ በተለያዩ አቅጣጫ ማየት ይጠበቅብናልም ሲሉ አስረድተዋል። ይህም ሲሆን የተለያዩ ባለድርሻ አካላት ትብብርና ቅንጅታቸው ያስፈልገናል ሲሉ ገልጸዋል። ይህንን የሚያግዝ የትኛውንም አቅም ጠቃሚ ብለን እንወስደዋለን ያሉት ሚኒስተር ዴታው ለዚህም አሰላሳይ ግሩፕ መኖር አለበት የሚል ጠንካራ እምነት አለንም ብለዋል። በመሰረቱ የኮንስትራክሽን ኢንዱስትሪው ጥያቄ የሚመለሰው ጥቅሙ የሚከበረው በሀገሪቱ ጥቅም ስር ሆኖ ነው ብለዋል። የስራ ተቋራጮችና የአማካሪዎች ጥያቄዎች የሚመለሱትና የባለሙያ ጥቅም የሚከበረው በኮንስትራክሽን ኢንዱስትሪው ስር ሆኖ ሲሰሩ እንደሆነም ሚኒስቴር ዴታው አክለዋል። ከዚህ መውጣት አለብን። ዋናው ነገር ትልቁን ጥያቄ ለመመለስ በጋራ ብንሰራ እናተርፋለን የሚል ነው ብለዋል። ካልሆነ ግን ብዙ ርቀት አንጓዝም። ይህንን ስናረግ ትንሽ ጥያቄን ይመልስልናልም ብለዋል። 1 ዓመት ፈጅቷል የተባለው ረቂቅ ደንቡ በ4 ክፍሎችና በ36 አንቀጾች የተዋቀረ በመሆኑ ረቂቁን ያዘጋጀው ከፍተኛ የኮንስትራክሽን የህግ አማካሪ አቶ ዘውዱ ተፈራ ተናግረዋል። አቶ ዘውዱ ስለ ረቂቅ ደንቡ በሰጡት ገለጻ የአሰላሳይ ግሩፕ ዓላማ መንግስት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ውሳኔዎችን በመረጃ በጥናትና በምርምር ውጤቶች ላይ ተመስርቶ እንዲወሰን ማድረግ እንደሆነም ገልጸዋል። ተቋሙ ጥናት የሚያደርገውና የሚያቀርበው ገለልተኛ ሆኖ ነው ያሉት አቶ ዘውዱ የፖሊሲ ውሳኔዎችን የሚያሳልፈው አካላት ህግ የማውጣት ስራ የሚሰሩ ከሆነ ጥናቱን መሰረት በማድረግ እንዲሰሩ የሚያግዝ ነው ብለዋል። በኢትዮጵያ ነባራዊ ሁኔታ የአሰላሳይ ግሩፕ ወቅቱ መንግስትን መሰረት ያደረገና የሲቪል ማህበራትን አሰላሳይ ግሩፕ ተብሎ ሊወሰድ እንደሚችልም አስረድተዋል። ተጠሪነቱ ለከተማ መሰረተ ልማት ሚኒስቴር የሆነው ግሩፑ ዋና መቀመጫው አዲስ አበባ ሆኖ በየክልሎቹ ቢሮ ሊኖረው እንደሚችል ታሳቢ መደረጉንም አንስተዋል። አሰላሳይ ግሩፑ ምንም እንኳን ተጠሪነቱ ለሚኒስቴሩ ይሁን እንጂ በራሱ ስም የሚሰራቸው ስራዎች ስላሉ የራሱ የሆነ የህግና የህግ ሰውነት እንዳለውም ገልጸዋል። ግሩፑ 8 የስራ ክፍሎች እንደሚኖሩት የተገለጸ ሲሆን በእያንዳንዱ ክፍል 4 ባለሙያዎች ሊኖሩ እንደሚችል አቶ ዘውዱ አንስተዋል። የዘላቂ ልማት ጉዳይ፣ የህንጻ ግንባታ ዘርፍ፣ የውሃ የጽዳት አጠባበቅና አካባቢ፣ የትራንስፖርትና መሰረተ ልማት፣ የኃይል፣ የከተማ ፕላን ፕሮጀክት አስተዳደር ችግሮች የሚሉ ጉዳዮች የጥናቱ ዋና ዋና የትኩረት አቅጣጫ ሆነው ተለይተዋል። መሰረታዊ የሆኑ የህዝብ ጥቅምና ደህንነትን የሚነኩ ጉዳዮች የሚኖሩ ከሆነ ዋናው የፖሊሲ ውሳኔ እንዲጠበቅ ሆኖ አስቸኳይ እርምጃዎችን ባለበት አሰራር መስራት ሊወሰድ እንደሚችል ረቂቅ ደንቡ መደንገጉንም ጨምረው አንስተዋል። ከመንግስት ከሚመደበው ከሀገር ውስጥና ከውጭ በአይነት የሚሰጠው ስጦታና በገንዘብ የሚደረግ እርዳታ በሂደት የሚዳብር ሆኖ የራሱን ገቢ የሚያገኝበትን ሁኔታ የተቋሙ የበጀት ምንጭ ይሆናል ተብሏል። ረቂቅ ደንቡ እየታየ ባለው የኮንስትራክሽን ኢንዱስትሪ ፖሊሲ እንዲካተት ለማድረግ እቅድ ስለመያዙም ነው የተጠቆመው። መንግስት የግሩፑ የበጀት ምንጭ የሚሆን ከሆነ በመንግስት ጥላ ስር ሊወርቅና የሚሰራቸውን ስራዎች ሊገደብ እንደሚችል፣ ይህ ደግሞ ሊያስተካክል የፈለገውን እቅድ እንዳያሳካ እንደሚያደርገውና ከመንግስት እጅ ወጥቶ ነፃና ገለልተኛ ተቋም ቢሆን መልስና ጥያቄዎች እንዲሁም አስተያየቶችን ከባለድርሻ አካላትም ተሰንዝሯል። ይህ ሲሆን ደግሞ ከፍተኛ በጀትና ጊዜ ወጥቶባቸው ባለሙያዎች አጥንተው የሚያቀርቧቸውን ውሳኔዎች ተፈጻሚ መሆን እንዳይችሉ ስጋት ስላለ ከወዲሁ መፍትሄ ሊበጅለት እንደሚገባም ጥያቄ ቀርቧል። ሚኒስተር ዴታው አቶ የትምጌታ መድረኩ የባለድርሻ ግብአትን ማሰባሰብ እንደሆነ በመጥቀስ የተነሱ ሁሉ ጥያቄዎችና አስተያየቶች መልስ ሊሰጥባቸው እንደማይችል ነገር ግን በዝርዝር እንደሚታዩም ገልጸዋል። የተለፋበት ጥናት ሜዳ ላይ እንዳይቀር ለማድረግ አሰላሳይ ግሩፕና የከተማ መሰረተ ልማት ሚኒስቴር የጋራ ማስፈጸሚያ አሰራር ዘዴዎችን፣ ስትራቴጂዎችን መንደፍ ይኖርባቸዋል የሚል እይታ እንዳላቸውም ለሪፖርተር ገልጸዋል። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በ8 አመራሮቹ ላይ እርምጃ መውሰዱን አስታወቀ።
የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥር የማጠናከር ስራዎችን እየሰራ መሆኑን አስታውቋል። በዚህም ባለፉት 8 ወራት በአጠቃላይ 77 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙትን እንዲቀጡ መደረጉን የአዲስ አበባ ገቢዎች ቢሮ አስታውቋል። የተቀጡት አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና ይህንን ተከትሎ እጅ ከፍንጅ ከመያዝ ጀምሮ ለግብር ከፋዩ ተገቢውን አገልግሎት ባለመስጠት ማመናጨቅ ብሎም በስራ ገበታ ላይ ባለመገኘትና ሌሎች የዲሲፕሊን ጥሰቶች 77 የሚደርሱ አመራሮችና ፈጻሚዎች ከጽሁፍ ማስጠንቀቂያ እስከ ማሰናበት የሚደርስ እርምጃ መወሰዱን አስታውቋል። እርምጃው ከተወሰደባቸው 77 የተቋሙ ሰራተኞች መካከልም 8ቱ አመራሮች መሆናቸውን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሙኒኬሽን ክፍል መረጃ ያስረዳል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። ዲሞክራቲክ ሪፐብሊክ ኮንጎ ያልተሳካ የመፈንቅለ መንግስት ሙከራ የሞት ቅጣት የተጣለባቸውን 3 አሜሪካውያንን ወደ ሀገራቸው መለሰች። የከሸፈው መፈንቅለ መንግስት ሞካሪዎች በኮንጎ ባለስልጣናት የሞት ፍርዳቸው ወደ ዕድሜ ልክ እስራት ተቀይሮላቸዋል። ከዩናይትድ ስቴትስ መንግስት ባለስልጣናት ጋር ባደረጉት ውይይት 3 አሜሪካውያን ወደ ሀገራቸው ተመልሰዋል። አሜሪካውያኑ በዲሞክራቲክ ሪፐብሊክ ኮንጎ ወታደራዊ ፍርድ ቤት የሞት ፍርድ ከተፈረደባቸው 37 ሰዎች ጋርም በመስከረም ወር በተካሄደው የከሸፈው መፈንቅለ መንግስት ውስጥም ተሳትፈዋል። ባለፈው ግንቦት ተቃዋሚዎች መንግስትን ለመገልበጥ ሲሞክሩ ከፕሬዝዳንቱ ጠባቂዎች ጋር በተደረገ የተኩስ ልውውጥ ቢያንስ 6 ሰዎች ተገድለዋል። የፕሬዝዳንቱ ቃል አቀባይ ቲና ሳላማ ለሲኤንኤን እንደተናገሩት የዕድሜ ልክ ፍርዳቸውን በዩናይትድ ስቴትስ ይጨርሳሉ ሲሉ 3ቱ አሜሪካውያን ወደ አሜሪካ መላካቸውን አስታውቀዋል። በመጨረሻም የአፍሪካ ህብረት ከአውሮፓ ህብረት ጋር በሚደረገው ግንኙነት በካሳ ክፍያ ዙሪያ ጫና ማሳደር አለበት ሲሉ የአፍሪካ ህብረት ኃላፊ ተናገሩ። በአውሮፓና በሌሎችም ቦታዎች የቀኝ ዘመም እንቅስቃሴ እየጨመረ ቢመጣም አፍሪካ ለቀኝ ግዛትና ለአትላንቲክ የባሪያ ንግድ ካሳ መጠየቅ አለባት ሲሉ በአፍሪካ ህብረት የዲያስፖራ ጉዳዮች ክፍል ኃላፊ ለእንግሊዙ ቴሌቪዥን ተናግረዋል። የተለያዩ አመቺ ያልሆኑ ጉዳዮች ቢኖሩም የካሳ ክፍያን ለማንሳት ከዚህ የተሻለ ጊዜ የለም ሲሉም ኃላፊው አስረድተዋል።
በየካቲት ወር የተካሄደው 38ኛው የአፍሪካ ህብረት ጉባኤ የማካካሻ ፍትህና በአህጉሪቱ ላይ የተፈጸመውን ዘር ተኮር አድሏዊ ማከም ላይ ያተኮረ ነበር። ግቡን ለማሳካትም ህብረቱ ዲፕሎማሲያዊ ጫና ማሳደርና በዓለም አቀፍ ፍርድ ቤቶች ህጋዊ እርምጃ መውሰድን እንደ ድል ስትራቴጂ እንደሚጠቀመው ቀደም ሲል ገልጿል። በዚህ ድርድር በአፍሪካ ህብረትና ካሪቢያን እንዲሁም የአውሮፓ ህብረት መካከል የሚደረጉ ትብብሮች ካሳን በተመለከተ የተቀናጀ ግንባር መፍጠር መንገዶች እንደሆኑም ኃላፊው ጠቁመዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለምሽቱ ያዝናቸው ዜናዎቻችን በዚሁ አበቁ። ከሰዓቱ ዜናዎች ጋር ማርቆስ ጉዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።